ጤና ይስጥልኝ የፕራይም ሚዲያ ፕራይም ሎግ የዲያስፖራ ፕሮግራም ተከታታዮቻችን ሳምንታዊ ፕሮግራማችንን እንደተለመደው እኔ ብርሃኔ ቤካ ገለቶ ከዋሽንግተን ዲሲ እና አካባቢው እንዲሁም ባልደረባዬ ቶሌራ በየነ ከካናዳ ልንዋይ ቀርበናል። ቶሌራ በዲያስፖራ አሁን ደስ የሚል በየቦታው ምርቃት ነው ያለው፣ ሰርግ ነው ያለው። በጣም ደስ የሚል ጊዜ እያሳለፍን ነው። እንዲሁም ደግሞ አገር ቤትም ብዙ የምርቃት ጊዜ እያየሁ ነው። ዘመዶቻችንም እንደው ልጆቻችንም እየተመረቁ ነው። ወቅቱ የደስታ የውጤታማ ጊዜ ስለሆነ ሁላችሁም እዚህም አገር ቤትም ያስመረቃችሁ የተመረቃችሁ እንኳን ደስ አላችሁ በማለት እጀምራለሁኝ። አንተ አካባቢ እስኪ ምን አለ? ዲያስፖራ መቼውንስ ከዲሲ በላይ ድምቀት የላችሁ አይደለ ካናዳዎች? አዎ፣ ግን ያ ድምቀቱ አለ። ግን እንደናንተም በጣም እንግዲህ እናንተ በዓለም ላይ መሰለኝ ትበዛላችሁ ኢትዮጵያውያን አይደለም? ዲሲ አካባቢ በጣም ብዙ ነን። እንኳን በዛችሁልን፣ ብዙልን፣ አሁንም ተባዙ እና በአንቺ ወሬ ተይዤ እኮ ተመልካቾቻችንን ሰላም አላልኩም። እንደምሰነበታችሁ እንግዲህ ተመልሰን መጥተናል። የምትልኩልን አስተያየቶችም እየደረሱን ነው። እንግዲህ በርቱ፣ እኛንም እንግዲህ ማበረታታት ይጠበቅባቸዋል። ብርሃኔ እንግዲህ እኛም ጋር ግራጁዌሽን አለ ዛሬ። እንኳን ከዚህ ቪዲዮ በፊት አንድ ግራጁዌሽን ነበረ። ባለፈው ሳምንት ደግሞ የራሴ ልጅ ግራጁዌሽን ነበረ። እንግዲህ ጊዜው የሱ ነው። በዛ በተጨማሪ ደግሞ የኛ በኢትዮጵያ ኤምባሲ በኦታዋ ያለው የካናዳ አምባሳደር በካናዳ የኢትዮጵያ አምባሳደር በየፕሮቪንሶቹ እየዞሩ ነው። አሁን በሚቀጥለው ሳምንት ቅዳሜ ኤድመንተን የሚባል አልበርታ የሚባል ፕሮቪንስ ኤድመንተን የኦሮሞ ኮሚኒቲ ተጠርተዋል። እንደዚህ ውይይት አለ። ብዙ ሰዎች አሁን እየተረዱ ነው። ኢትዮጵያ መንግስት የሚያለማቸውን ነገሮች እየተረዱ ነው እና ኤምባሲው አፕሮቹ ደግሞ እንግዲህ ፖለቲካሊ አይደለም፣ ያው እንደ የኢትዮጵያ ተወካይ ነው እና እንደ አገር ነው ግንኙነቱ። እንዲህ አይነት እንትኖች አሉ። እንግዲህ ወደ አንቺ ልመልስልሽ እና አንዴ ሰላም ካለን በኋላ ባለፈው በዚሁ ሳምንት በዚህ በጨረስነው ሳምንት ማለት ነው በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ይቅርታ ስለስማቸው ከፕሬዚዳንት ዶናልድ ትራምፕ ጋር ሲታዩ አይቻለው። አምባሳደሩ የተሾሙት ያው እንግዲህ ትንሽ ቆየት ብለዋል። ፎቶግራፉን እኔ ነው ያየሁት እና ያኔ ተቀብሏቸው ፎቶግራፉ አሁን ወጣ ወይንስ አሁን ነው ገና ከፕሬዚዳንት ትራምፕ ጋር የተገናኙት? እንዴት ነበር? እስቲ ያስረጅና አደብራኔ። በጣም በደስታ አዎ። እንግዲህ ይኸውልህ ልዩነቱ የካናዳ እና የኢትዮጵያ አምባሳደር በአሜሪካ ባለሙሉ ባለስልጣን አቶ አምባሳደር ብናልፍ አንዱዓለም እዚህ ሀገር ሲመጡ ኦፊሻሊ አሜሪካ ፈቅዳ ፈልጋ ስራ እንዲሰሩ በደብዳቤ ተቀብለው ነበር ማለት ነው። እና አሁን ግን ከዚህም በፊት በደብዳቤ ያደረጉትን ስራ እንዲሰሩ እንዲጀምሩ በደብዳቤ ያሳወቁትን አሁን ደግሞ በአካል ተቀብለው እንዳየኸው ደስ በሚል አቀባበል ለኢትዮጵያ አሜሪካ መንግስት እና አሜሪካ እንደ ሀገር ለኢትዮጵያ ትልቅ ክብር አላቸው። ለኛም እንደ ሰውም ኢትዮጵያዊ እዚህ አካባቢ በጣም የሚከበር ነው። ለምን አብዛኛው ለፍቶ አዳሪ ነው። የተለያየ ቢዝነስ ከፍቶ ለሀገሪቷ ኢኮኖሚ ትርፋማ የሆነ ብዙ ሰው የሚቀጥር እንዲሁም በቢሮ ውስጥ በተለያየ ቦታ በታማኝነትና በሐቀኝነት በታታሪነት የሚሰራ ማህበረሰብ የሚታወቅ ማህበረሰብ ነው። ብዛት ብቻ አይደለም፣ በስራም በውጤትም የምንታወቅ የምንወደድ
ኢትዮ አሜሪካን በእውነት ከሆነ ደስ የሚል ኮሚኒቲ ነው እና አስተያየት ነው ያለው በአሜሪካ መንግስት በኩል እና እንደ ሀገር ደግሞ ከ120 ዓመት በላይ የሆነ የትስስር በዲፕሎማሲውም በኢኮኖሚውም የተሳሰረ እንደሆነ ይሄ ሀገር የሁለቱ ሀገር ግንኙነት በጣም ዴፕዝ የሆነ እንደሆነ ነው ሁሌ ስቴት ዲፓርትመንት ለአንዳንድ ብሪፊንግ ሲጠሩን የሚነግሩን። ያንን በተግባር እንግዲህ አምባሳደር አንዱዓለምን ብናልፍ አንዱዓለምን በመቀበል አሳዩ። ደስ የሚል ነበር አቀባበሉ፣ እንዳየኸው ነው። በእርግጥ የኛ አምባሳደር ብቻ ሳይሆኑ እንደዚሁ በሰዓቱ በደብዳቤ ብቻ ስራ እንዲጀምሩ ካደረጉት ከአውሮፓ አንድ ከሚድል ኢስት አንድ እንደዚህ ተቀብለዋል በደማቅ ሁኔታ እና የቀጣይ ያለው የሀገራዊ የስራ ትስስርም አብሮ በመወያየት ውጤታማ የሆነ ጊዜ እንዳሳለፉ በእርግጥ እዛ አብሯቸው የሄዱ የኤምባሲ በተለይ የፐብሊክ ዲፕሎማሲ በኩል የሚሰሩ ቆይታቸው በጣም ደስ የሚልና ቀለል ያለ የሆነ የጓደኝነት እንደሆነ ነው የነገሩኝ። በጣም ደስተኛ የሆኑበት አካዋን ነው። በጣም ደስ ይል ነበር። በእርግጥ ይሄን ነገር አንዳንዶቹ በተለይ የኢትዮጵያ እና የአሜሪካ ግንኙነት በአምባሳደር ብቻ የሚወሰን አይደለም፣ እንግዲህ ሀገራዊ ነው። ግን የአሜሪካን ፕሬዚዳንት እና የኢትዮጵያ ፕራይም ሚኒስቴር እንደማይግባቡ አድርገው የሚጠብቁ አንዳንድ የተወሰኑ የተቃዋሚ ፖለቲከኞች አሉ። ይሄ ጉዳይ እንደ ሰርፕራይዝም የሆነባቸው አሉ። ግን ይሄ የሀገራዊ የሆነ ነገር ነው። በእርግጥ ምናልባት ፕሬዚዳንት ትራምፕ ከዚህም በፊት የተናገሩት ሊሆን ይችላል። የጠቅላይ ሚኒስቴር አብይ አህመድ ያገኙት የኖቤል ሽልማቱ የሰላም ሽልማቱ ለእኔ ይገባኛል ብለው የሆነ ጊዜ ተናግረዋል በሚዲያ ላይ ወይም በራሊ ላይ። ያንን እንደ ቂም ቆጥሮ ከኢትዮጵያ ጋር ያለው ግንኙነት እንደው የሚጎል አድርጎ ይጠበቋሉ። ግን ፖለቲካ እንደዛ አይደለም፣ ሀገራዊ ግንኙነት እንደዛ አይደለም። ብዙውን ጊዜ በካምፔን ላይ የሚነገሩ ነገሮች ከካምፔን በኋላ አይኖሩም። ለምሳሌ ለካምፔን ፕሬዚዳንቶች ረን ሲያደርጉ በጣም በንቀት የተለያየ ኃይለ ቃል ይነጋገራሉ። ልክ የኤሌክሽኑ ቀን አልፎ ውጤቱ ሲነገር አንዱ አንዱን ኮንግራጁሌት አድርጎ እንኳን ደስ አለ ብሎ ይቀራል። እንደው ያንን በካምፔን ጊዜ የሚናገሩ ነገሮችን ቋሚ ይሆናሉ ብሎ መጠበቅም አንዳንዴ የፖለቲካ ብስለትም ከማጣት ሊሆን ይችላል እና ግንኙነቱ እንደ ሀገር ይቀጥላል። ብዙ አብሮ የሚሰራ ነገር አለ። በኢስት አፍሪካ ውስጥ ኢትዮጵያ በጣም ትልቅ ተስፋ የሚጣልባት የአላይ ናትና የበለጠ እየጠነከረ ነው የሚሄደው። በዚህም ጀነራሉ በአፍሪካን የሚወክሉ ኢትዮጵያም ሄዶ እንደተወያዩ በሚዲያ ላይ አይተናል እና በጠቅላላው ስለ ሀገራዊ ሲነሳ እንደ ሀገር እኛም ልንደሰት ይገባል። ኢትዮጵያ ስትከበር እኛ ትውልደ ኢትዮጵያኖች በዚህ አካባቢ የምንኖር የኢትዮጵያን መንግስት ሀገሪቷን እየመራ ያለውን ፓርቲ ባንደግፍም እንደ ሀገር ግን ልንደሰት ይገባል። ለምሳሌ እኔ ፕሬዚዳንት ትራምፕን አልመረጥኩምም አልደግፍምም፣ ከፓርቲም አይደሉም። ግን ስለ ኢትዮጵያ ለሚያደርጉት እደግፋቸዋለሁ። ለሚያደርጉት ነገር ደስ ይለኛል። እንደውም ሼር አድርጌያለሁ። ምናልባት እንደ ፓርቲ ላይስማሙኝ ይችላሉ፣ ወይም ደግሞ በተለይ ስልጣን ላይ ከመጡ ብዙ ስራ አጦችን ስራ ላይ ያሉትን ሰዎች ስራ አጥ አድርገዋል። ያንን ደግሞ በተግባር አውቀዋለሁ፣ የሆነውን ነገር አውቀዋለሁ። በዛ ፖሊሲያቸው ፕሬዚዳንት ትራምፕን ላልወዳቸው ይችላሉ። ግን ከኢትዮጵያ ጋር የሚያደርጉትን ልማታዊ የሆነ ዲፕሎማሲያዊ የሆነ ግንኙነትን የኢትዮጵያ መንግስት ብደግፍም ባልደግፍም
እቀበለዋለሁ። ለምን ኩራት ነው። እኔ እንደ ትውልደ ኢትዮጵያዊ አሜሪካ ዜጋ እንደሆነ ሰው የአሜሪካ ኢትዮጵያ ማክበር፣ ከኢትዮጵያ ጋር ተስማምታ መስራት፣ ዘመድ መሆን እኔን በጣም ያስደስተኛል፣ ይጠቅመኛል። ይህን ነው እኔ ማለት የምፈልገው። ሌላው እዚህ ዋሽንግተን ከዛ ሳንወጣ አንድ ብርሃኔ፣ ሌላም ይኖራል። ግን ከዚህ ከአሜሪካና ኢትዮጵያ ዲፕሎማሲያዊ ግንኙነት ሳንወጣ አሁን አንቺ እንዳልሽው እንግዲህ በኢስት አፍሪካ ትልቁ ጀነራል ሰሞኑን አዲስ አበባ ነበሩ። ከፕራይም ሚኒስትር አብይ ጋርም ተገናኝተዋል። በኤምባሲ ደግሞ በነ ማርሻል ብርሃኑ ጁላ ከፍተኛ ሚሊተሪ ጠቅላይ አዛዦች ጋር ተገናኝተዋል። በጣም የሚያስደስት ነው። ጥሩ እድል ነው ለኢትዮጵያ። እንግዲህ ትዝ ይልሻል የዛሬ 2-3 ዓመት ተቃዋሚዎቹ ይሉ የነበሩት ከአሜሪካ ምንም ድጋፍ የላትም፣ እንትን ብላለች፣ ተረስታለች፣ ዲፕሎማሲያዊ ውድቀት ደርሶባታል የሚል እንትን ነበረ። አሁን ደግሞ እንግዲህ ሌላ ነገር ሊሉ ይችላሉ። እሱን ወደኋላ እንመጣበታለን። ግን ይሄኛው ትልቅ እድል ነው ኢትዮጵያና አልሸባብን ለማንበርከክ አሜሪካ ካለችበት ሀገር ከሌላ ሀገር ተነስታ እያጠቃች ይህንን ለማሳካት ስለማትችል የኢትዮጵያንና የኬንያን ሚሊተሪ ማጠናከር በጣም አስፈላጊ ነው በሚል ስምምነቱ ተፈርሟል። በጣም የሚገርምሽ ዜናው ትናንትና ወጥቶ በነጋታው ሰውየው አዲስ አበባ ናቸውና በጣም ወሳኝና በጣም በፍጥነት እየሄደ ያለ ነገር ነው። ይሄ ለኢትዮጵያ ጥሩ የዲፕሎማሲያዊ ምንድነው ስኬት ነው። ይሄንን በጣም ላሰምርበት ይፈልጋለሁ። በዛ አንቺ እንዳልሽው ደግሞ በአምባሳደር ብናልፍ በዋይት ሃውስ በመገኘታቸው ይህ ትልቅ ክብር ነው ለኢትዮጵያ፣ ትልቅ ክብር ነው። ፕሬዚዳንት ትራምፕን ጸባይ ለሚያውቅ ሰው ዜሌንስኪን አዋርዶ የላከ ሰው ነው። ዩክሬን ቀላል ሀገር አይደለችም። ሌሎችንም የሳውዝ አፍሪካውንም ቁጭ አድርጎ ፕሬዚዳንቱን ቁጭ አድርጎ በጣም መስቀለኛ ጥያቄ ኢንትሮጌት እያደረገ ነበር። እንደ ፖሊስ እንትን እያለ ሊያዋርደው እየፈለገ ነበር። እንዲህ አይነት ሰው ነው እና እንዲህ አይነት ሰው አምባሳደሩን በክብር መቀበል ማለት አምባሳደሩ የኢትዮጵያ ተወካይ መሆናቸውን አውቆ በዛ ክብር መቀበሉ ትልቅ ክብር እንደሆነ ይገባኛል። እቺኑን ልጨምር ነውና ሌላው አንቺ ልትይ የነበረው ምን እንደሆነ አላውቅም፣ ግን ስለገርድ ነው እንግዲህ ግድቡ በመጠናቀቅ ላይ እንዳለ ነው የምንሰማው። እንግዲህ 2-3 ወር በኋላ የሚመረቅ ነገር ነው። አሁን ሰኔ ነው፣ ሰኔ፣ ሐምሌ፣ ነሐሴ 3 ወር ከ3 ወር በኋላ ነው የሚመረቀውና ስለዛም ደግሞ አንዳንድ እንትኖች ያው ፈንድ ሬይዚንግ እየተደረገ ነበረና እስቲ ስለሱ ምንድነው ምን አለሽ? ያ ስለሱ ያለኝ እዚሁ በአምባሳደር መኖሪያ ቤት ማለት ነው። የኢትዮጵያ አምባሳደር የሚኖሩበት መኖሪያ ቤት የምስጋናና እስካሁን ግድቡን በቋሚነት ሳያቋርጡ በተከታታይ ሲደግፉ የነበሩ ለጋሾች ሪኮግናይዝ የተደረጉበት የምስጋና ወረቀት የቀረበላቸውና እንዲሁም ደግሞ በዛን ቀን በተጨማሪ የግድቡ ማጠናቀቂያ የመጨረሻ ፈንድሬዚንግ የተደረገ ነው በኢትዮጵያ አምባሳደር መኖሪያ ቤት ማለት ነው። እና በዛን ቀን በትንሹ ለምስጋና የተጠራ ፕሮግራም ላይ ነው $122,000 በላይ ተዋጥቷል። ይህ እንግዲህ በትንሽ ለምስጋና ከሄዱት የተዋጣ ነው። ሰፊው የኢትዮጵያ አሜሪካ ወይም ትውልድ ኢትዮጵያ በአሜሪካ የሚኖር የተሳተፈበት አይደለም። ጥቂት ደጋፊዎች የተጠሩበት ነው ማለት ከደጋፊዎችም ለአባይን ከደገፉት ውስጥ ጉልህ መዋጮ ያደረጉት የተጋበዙበት ነው እና ይቀላል አይደለም። በተጨማሪ በዚህ ፕሮግራም ላይ ጉልህ የሆነ አንድ ግለሰብ
እንደ ግለሰብ ደረጃ የአባይ ግድብ መዋጮ ከተጀመረ ጀምሮ ከ1,200,000 በላይ ያዋጡ የረዱ እንዲሁ እውቅና የተሰጠበት ነበር እና እንግዲህ እንደ ግለሰብ ምን ያህል $1.2 ሚሊዮን ትልቅ እንደሆነ ብዙ እንደሆነ እኛ ይሄን ዶላር እንዴት እንደሚመጣ የምናቅ እናውቃለን ማለት ነው። ይሄ ትልቅ ስጦታ ነው ለሀገር። እንደ ብር አይደለም የሚቆጠረው፣ እንደ ሌላ ከረንሲ አይደለም። አሜሪካ እንግዲህ ገንዘብ በቀላሉ አይገኝም። ሁሉም ደግሞ የዛ አይነት እድል አቅም ያለው በጣም ትንሽ ነው እና እንደዚህ አይነት ድምፃቸው ግን የማይናገሩ ሚዲያ ላይ የማይታወቁ ትውልድ ኢትዮጵያን በጣም ሰክሰስፉል የሆኑና ሀገርን የሚረዱ አሉ ማለት ነው። እኔ ከማስታውሰው እኔ ፈንድሬዚንግ ኢቨንቱ ላይ ኮኦርዲኔት በማድረግ ተሳትፍ ያለሁኝ አንድ አሜሪካ ውስጥ የቆዩ ፕሮፌሰር ናቸው። የእሳቸው ልጆች ለአባታቸው ለጋሲ $100,000 እኔ ፈንድሬዚንግ ባደረግኩ ፕሮግራም ላይ አድርጓል፣ ስጦታ ለግሰዋል። ብዙ አሉ እንደዚህ 50,000 ያሉ 70,000 ያለ 30,000። እንግዲህ ይሄ ቀላል አይደለም። ይሄ ዶላሩ እንዴት እንደሚመጣ በደንብ ስለምናውቀው አንድ ሰው ለሀገራዊ ልማት ያውም በንግድ ያልተሳሰረ ኢትዮጵያ ውስጥ ንግድ ያሌለው በነፊት ያሌለው ሌላ ነገር አገኛለሁ ሳይሉ ለልማት ብቻ $100,000 ማዋጣት ማለት ይሄ ትልቅ ሀገራዊ ድጋፍ ነው። እንደዚህ አይነት ደግሞ ብዙ አሉ የሚሰሙ ድምጾች፣ አቅም ያሌላቸው የመለገስ አቅም ያሌላቸው ትንሽ ለራሳቸው በትንሽ ኑሮ በትንሽ አቅም ለፍቶ የሚኖሩ ናቸው ድምጽ የሚሰማው። ግን አቅም ያላቸው ጉልበት ያላቸው ሀገር በተለያየ በቴክኖሎጂም የሚደግፉ በገንዘብም የሚደግፉ ብዙ አሉ። ይሄን በቅርበት በተለይ ያየሁት ምን ላይ ነው? የኢትዮጵያን ዲያስፖራ ትረስት ፈንድ እዛም ከሚያሰባስቡ ሰዎች ወይም ደግሞ ከመሩ ሰዎች አንዷ ነኝ። ያኔ የዲያስፖራ አቅም በጣም አይቻለሁኝ። እንደገና ደግሞ አሁን ስለ አባይ ብዙ ምሁራኖች አቅም ያላቸው ባለሀብቶች በአባይ በኩል አይቻለሁኝ አሉ ብዙ። እኛ አጋጣሚ የምንተዋወቀው በዚቹ በፖለቲካዋ ምንገናኝ፣ ምንተራረብ፣ ምንደጋገፍ ምናልባት ፈንድሬዚንግ ሲባል ማክሲመም $200 የሚወጣበት ነው። ግን በጣም አቅም ያየሁበት ነው እና ደስተኛም ነኝ። እንደዚህ አይነት አቅም ያላቸው ባለሀብቶች ለሀገር መስዋዕትነት የሚሰጡ መኖራቸው፣ ግን ድምፃቸው የለም ሚዲያ ላይ እና እንዲህ አይነት ሀገር ማለት ከምናውቀው በላይ ሀገር ማለት በጣም ሰፊ በጣም ትልቅ እንደምንለው በላይ እንዲሁ ሰዎችም ትውልድ ኢትዮጵያንም እንዲሁ በአካባቢ በቸርች ወይ በኮሚኒቲ ወይ በፖለቲካ ወይ በሚዲያ ከምንታየው በላይ በጣም ሰክሰስፉል የሆኑ ኢትዮጵያውያኖች ያየሁበት ነው ይሄ የአባይ የልገሳ ፕሮግራም እና ከዛ ውስጥ እኔም አንዷ ተሸላሚ በመሆኔ ባበረከኩት በአቅሜ ባለኝ እንግዲህ ልጅ የሚያስተምር ቤተሰብ የሚመራ ቀላል አይደለም። በዛ መሀል አንዷ ሆኜ ራሱ እኔ ስሜ በመጠራቱ በጣም ደስ ብሎኛል። በጣም ደስ ይላል። በእውነቱ ይሄ ቋሚ ነው። ይሄ ግድብ እስካለ ድረስ ይሄ ግድብ እንግዲህ የተገነባው ለሚቀጥሉት 500-600 ዓመታት ነው። ዝም ብሎ አይደለም። ዝም ብሎ የተጠፈጠፈ ነገር አይደለም። ይሄ ቋሚ ነገር ነው ለሀገር። በዚህ ላይ ታሪካዊ እንትን ማስቀመጥ አሻራ ማስቀመጥ በጣም ትልቅ ክብር ነው። እንኳን ደስ ያለሽ። በተለይም ደግሞ እነዚህ 1.2 ሚሊዮን አንድ ሰው አዎ ይሄ እኮ እኔ 20 ምናምን ዓመት ካናዳ ቁጭ ብዬ የለኝም ካፒታሉም የለኝም እና ይሄ ትልቅ ገንዘብ ነው እና እግዚአብሔር ይባርካቸው። ይሄ
ከሀገር ፍቅር ውጪ ምንም ሌላ ሊባል አይችልም። ያውም ደግሞ ስማቸው እንዳይጠቀስ የማይፈልጉ ሰው ትልቅ ስጦታ የሚባለው ይሄ ነው ማለት ነው። ባለፈው ጊዜ ብለሽኛል፣ አንድ ሰውዬ በኑዛዜ ነው አሉ መሰለኝ አይደለም 100,000 ብር ዶኔት ያደረጉት። የሚሞት ሰው እንኳን እንደሚሞት እያወቀ ይሄንን ለግድቡ አድርጉልኝ የምልበት ይህ ትልቅ የሀገር ፍቅር እኮ ነው። ትልቅ ቁም ነገር ነው እና ብዙዎቻችን ይህንን አንረዳም። የዛሬውን ነው የምናየው። እኔ አንዳንድ ጊዜ ዶክተር አብይ ሲናገሩ የዛሬ 15-20 ዓመት ይላሉ። ብዙ ሩቅ ይመስለናል። ውይ ማን ይጠብቃል? በዛን ጊዜማ እድሜ በዛ ያን ይደርሳል በሚል ተስፋ በመቁረጥ ነው አንዳንድ ሰዎች ነገር የሚያበላሹት። እና እንዲህ አይነት ነው ሰዎች የወደፊቱን የጄኔሬሽኑን ነው የሚያዩት እና ለሀገራቸው ጥቅም ነው። እነሱ ኖሩም አልኖሩም ይሄ ነገር እንዲኖር የሚፈልጉ ሰዎች ናቸው እና እኔ በጣም የሚያስመሰግናቸው ነው። አንቺንም እንኳን ደስ ያለሽ። በጣም እንደደከምሽበት አውቃለሁ። ብር ብቻ አይደለም ጊዜሽንም በጣም መስዋዕት እንዳደረግሽ በጣም እረዳለሁ፣ አውቃለሁ። በጣም አክቲቭ አስተባባሪ የነበርሽ በገንዘብ ቢተመን ማስተባበሩ ራሱ እኮ በገንዘብ ቢተመን ብዙ ገንዘብ የሚያወጣ መሆኑን አውቃለሁ እና እንኳን ደስ ያለሽ እልሻለሁ። ከዚህ ዲያስፖራ ሳንወጣ እንግዲህ ባለፈው ሳምንት ትንሽ ተነጋግረን ነበረ። ስለ አቶ ታዬ ነበረ የተወራው። ወደዛ ሳናልፍ በተለይ ለዲያስፖራ እዚህ አካባቢ ላሉት ለአሜሪካ ላሉት እስካሁን ለአባይ እንደዚሁ ሲያወጡ የነበሩ የተለያየ ስቴት የሚኖሩ የእውቅና ፕሮግራም በየስቴታቸው ይደረጋል። እሱ ብቻ አይደለም ደግሞ እስካሁን እንደው በተለያየ ምክንያት በአቅም ማነስ የሚሆን ፖለቲካ በማድረግ የሚሆን በተለያየ ምክንያት ብቻ እስካሁን ለአባይ ግድብ መዋጮ ያላደረጋችሁ ቦንድ ያልገዛችሁ አሁን የመጨረሻ እድል እየመጣላችሁ ነው። በየስቴታችሁ ባላችሁበት እየመጣ ነውና እባካችሁን የአሻራ ተቋዳሽ ይሁኑ። በጣም እንደሚያስደስት እኔ ነግራቸዋለሁ። እንደመስጠት እና በተለይ ሀገራዊ ፕሮግራም ውስጥ የራስ የሆነ አሻር ሲኖር እኔ በጣም ደስ ይለኛል። እኔ ለኮሚኒቲ ለፖለቲካ ድርጅት ላደኩበት ብዙ የገንዘብም የጊዜ መዋጮ አድርጌያለሁኝ። ግን እንደ ልማት ውስጥ መሳተፍ የሚያስደስት የለም። ቶሌራ ይሄ የአባይ ተመርቆ ራሱ ማየት በዚህ ምርቃት ላይ ከተለያዩ የኮሚኒቲ አባላት ከዲያስፖራው ከተለያዩ ስቴት ተወካይ ይሄዳሉ። እንዲሁም ደግሞ የተለያዩ የሀገር ተወካዮች ይሄዳሉ። በምርቃቱ ላይ በአካልም ሄዶ የመታደም እድል አለ ማለት ነው። በዚህ በመስከረም ውስጥ ነው ምርቃቱና ይሄ የሆነ የሀገራዊ ስሜት ይኑረን። ይሄ የፖለቲካ ጥላቻ የሚመራው መንግስት ይሄ ሁሉ ይቅር። ለሀገራዊ ልማት እድሉ እንዳያመልጣችሁ። ምናልባት ቦንድ ያልገዛችሁ ግዙና አሻራችሁን አስቀምጡ። እንደዚሁም ደግሞ ያለገሳችሁ በተለያየ ምክንያት አሁን እድሉ አያምልጣችሁ ነው የምለው። በጣም ያስደስታል። እኔ በጣም ፖለቲካ ውስጥ ያደግኩትና ለፖለቲካ ድርጅት በገንዘብም በአቅምም በጉልበትም ከልጅነት ጀምሬ አዋጥቻለሁ። ግን አሁን እንደ ለሀገር ይሄ የሚደረግ በዚች 5 ዓመት 6 ዓመት ውስጥ ለገበታ ለሀገር በኢዲቴቭ በኩል በአባይ በኩል ለገበታ ለትውልድ ይሄ ሁሉ የአዲስ አበባ ህፃናቶችን ወይም ተማሪዎችን ምገባ፣ የጎዳና ምገባ፣ ብዙ የተለያዩ መዋጮች አድርገናል። እንደሱ ያስደስተኝ የለም በህይወቴ እና እንዳያልፋቸው ነው የምለው። አዎ ልክ ነው። ይሄ በጣም ጥሩ እድል ነው እና ኢትዮጵያውያን እንዲጠቀሙበት ነው። ይሄ ያለ እነሱ ገዙም አልገዙም ይሄ ይመረቃል፣ ያልቃል፣ ይጠናቀቃል። ይሄ እንግዲህ እንዳያመልጣቸው ሰዎች እንትን እንድሉ እንጋብዛቸዋለን። በዛ ላይ ደግሞ አንቺ እንዳልሽው ብዙ በመሳተፍ ኢትዮጵያውያን ይሰበሰባሉ የሚል እምነት አለኝ። አሁንም ብዙ ምልክቶች አሉ። ከዚህ በፊት ያከፋፈሉን ነገሮች እንድንሸሽ ያደረጉን ነገሮች የውሸት ፕሮፓጋንዳ እንደሆነ እየገባን ይመስለኛል እና አንዳንድ ምልክቶች ሳይ
አሁን በኢትዮጵያ በካናዳ ኢትዮጵያ አምባሳደር በየፕሮቪንሱ አሁን ስቴት ነው የምትሉት እኛ ፕሮቪንስ ነው የምንለው በየፕሮቪንሱ እየዞሩ ሰዎች እያነጋገሩ ስለሆነ በጣም በከፍተኛ ተደማጭነት ያላቸው እና ጥሩ ጥሩ ሀሳብ ያላቸው ሰዎች እየመጡ ነው እና እየተሰባሰቡ ነው። ይሄ ያልፋል፣ ይሄ ፖለቲካ ያልፋል እና ኢትዮጵያ ደግሞ ፖለቲካ አይደለችም አገር ነች እና በዚህ እንድንቀጥል ነው እና ያልኩሽን ያው አቶ ታዬን እስቲ በግልም በዘመድም በጓደኛም ምንድን ነው የሰማሽው? ባለፈው ሳምንት በሰፊው ሄደንበታል። ዛሬ ግን በቀላሉ ነው የምንሄድበት፣ ብዙም አንለፋበትም። እስቲ ምን ሰማሽ? አዎ እንግዲህ የሚያደንቁ ጀግና ናቸው የሚሉ አሉ። እንዲሁ ደግሞ ምን ፈልገው ነው ምናልባት እሳቸው ኢትዮጵያ ውስጥ እያሉ ይህን ኢንተርቪው እንዲያደርጉ ለምንድን ነው ውጭ ቁጭ ብለው ለራሳቸው መንግስት በተለይ ጠቅላይ ሚኒስትሩን ጧትና ሌሊት በየሰዓቱ ሲያሙ የሚውሉት ጋር እሳቸውስ ለምን ገጠሙ? የራሳቸው የፓርቲ አባል የሆነ አለቃይ ስሉ የነበሩትን ይሄን አይል ደግሞ ወርደው ራሳቸውን ካወረዱ ሰዎች ጋርም መወያየታቸው ልክ እንዳልሆነና በእርግጥ የሰሙትን መናገር ራሱ የሚያውቁትን መናገር ራሱ እንደ ግለሰብ የሚያስተዛዝብ እንደሆነ የሚናገሩ አሉ። እንደ ጀግንነትም ደግሞ በቃ ጀግና ነው ጓደኛሽ ጀግና ነው ይላሉ። እንደሱም እኔ አላይም። እኔ እንደ ሞኝነት ምናልባት እኔ የኔ አስተያየት ለየት የሚያደርገው ምንድን ነው እሳቸው ሲናገሩ ከነበረው አዲስ የሆነ ሚስጥር ወጣ የሚባል ነገር ለእኔ አይታየኝም። እውነትም ውሸትም ቢሆን የማስመሰልም ቢሆን ከዚህም በፊት ተቃዋሚ ሚዲያዎች ሲሉ የነበረውን ነው። ብዙውን ጊዜ ለእኔ ምንም አዲስ ቢሆን ደግሞ እሳቸው የተናገሩት እውነት የሰሙትን እውነት ጠቅላይ ሚኒስትሩ ጠርቶ የነገራቸውን ከሆነ ያንን አውጥቶ ሚዲያ ላይ ያውም ዩቱብ ላይ መርጨቱ እኔ ትልቅነት አይመስለኝም፣ ጀግንነት አይመስለኝም፣ ክህደት ነው የሚመስለኝ። ምክንያቱም እንኳን የሀገራዊ ውይይት የአንድ ሀገር መሪ ፖለቲካ ውስጥ የተለያየ ስትራቴጂ አለ፣ የተለያየ አካሄድ አለ። የተናገሩትን መልሶ ዩቱብ ላይ መናገር እኔ እንደ ግልም የተወያየ ነው እና ብዙ ተወያይተናል ከእሳቸው ጋር። እሳቸው ካሉት ውስጥ እንደው ውሸት ነው የምላቸው እሳቸው ሲሉ የነበሩት ብዙ አለ። እኔም እንደ ግለሰብ ፔጃቸው ላይም ሚዲያ ላይም የሚናገሩት አለ እና ጥሩ አይደለም። ይሄ ናይል ቢቻል በነበሩበት ስልጣን በነበራቸው ሰዓት የሚመስላቸውን ጠንከር ያሉ ሰዎች አደራጅተው ጠቅላይ ሚኒስትሩ ይጎላቸዋል የሚሉትን ጠቅላይ ሚኒስትሩ አጠፉ የሚሉትን ለማስተካከል የተጠናከረ ኃይል አውጥቶ በተግባር መሬት ላይ እጃቸው አለ ማድረግ ይችላሉ ቢያደርጉ። ሀሜቱም ደግሞ ስልጣን ላይ ከተነሱ በኋላ ሳይሆን ቀድሞ በዚህ ችግር ስላለ እንደው በዚህ በኩል እንደራጅ እንዲናድርግ የሚል ቢሆን ጥሩ ነበር። ይሄ ግማሹ በለውጡ ሂደት ውስጥ ስልጣንን ተመኝቶ ሳያገኝ ቀርቶ ተመልሶ የሚነጫነጭ፣ ግማሹ ኃላፊነት ተሰርቶ ያንን ኃላፊነት ሳይወጣ ቀርቶ ከቦታው የተነሳ ውጪ ሸሽቶ የወጣ እንደዚህ ጋር ተቀላቅሎ ከወደቁት ጋር መውደቃቸው እኔ በጣም ነው ማዘንባቸው። ለምን የብልጽግና ፓርቲ እንደ ፓርቲ እንደ ሀገር ያላት ፓርቲ መሆኑን ሀሳቡን በጣም እንደሚደግፉ ለምን እንደሚደግፉ በተለያየ ጊዜ ስብሰባ አድርገን አሳምነውናል። እኔን ካሳመኑኝ ሰዎች እሳቸው አንዱ ናቸው እና ከእሳቸው እንደዚህ የሆነ አሉባልተኛነትን እንደ መሪ አይተን ፕሮግራም አዘጋጅተን እዛ ላይ ጋብዘናቸው እውነት አክብረናቸዋል እና እኔ አልተመቸኝም። ለእውነቱ ከሆነ ልክ ነው ብዬም አልገምትም። እንደው ጠንክረው
በጣም የተሻለ ከጠቅላይ ሚኒስተሩ በላይ ሆነው የጠቅላይ ሚኒስተሩን ጉድለቶች አሟልተው በተሻለ ሁኔታ ስልጣናቸውን ለመያዝ ቢሰሩ ነው እኔ ደስ የሚለኝ እንጂ ወርደው ከዩቱበሮች ጋር እነሱም ተጨማሪ ሀሜተኛ መሆናቸውን አላደንቅም በእኔ በኩል። የሚያደንቁ ግን አሉ፣ ጀግናችን ነው የሚሉ አሉ። ቶሌራ እኔ እንደዛ ባላየውም እሳቸው አደንቃለሁኝ ጥንካሬያቸውን፣ በተለይ በፖለቲካ ውስጥ በተለይ በትግሉ በነበርን ሰዓት አሁንም ለውጡ መሬት እንዲደርስ ፓርቲው ራሱ እንደ ፓርቲ እንዲጠነክር ብዙ ጠንካራ ጎን አላቸው። ግን ያንን ጠንካራ ጎናቸውን አፈሰሱት፣ ለእኔ ሐሞታቸውን አፈሰሱብኝ እና ሐሞት ደግሞ ሲፈስ እንዴት እንደሚመር ታውቃለህ። እና ሐሞት ያየ የሐሞትን ምሬት ያየ እንግዲህ ያ ነው የሆነብኝ ለእኔ። በጣም ጥሩ። አዎ እንግዲህ በእኔ በኩልም ያለው እሱ ነው። ባለፈው ሳምንት በሰፊው ሄደንበታል። አዎ እንግዲህ ሰሞኑን ልዩ የሚያደርገው እንግዲህ በአማርኛ የተቀዳው እንትን ማለት ነው። እኔ ኢንፎርሜሽን እንዳለኝ በጣም የሚገርምሽ ከዚህ በፊት በአጫሉ ህይወት እንደተጫወቱ ኢንተርቪው አድርገው ከዛ የሚፈልጉትን እንዲናገር ገፋፍተው ከዛ አመቻችተው ከጠፋ ህይወቱ ከጠፋ በኋላ መንግስትን የገደለው ብለው በመንግስት ላይ በማላከክ እስካሁን መጫወቻ አድርገውታል እና ሁሌ መንግስት የማሰር ስልጣን እንዳለው ህጋዊ ነው አይደለም የሚለው ፍርድ ቤት ነው የሚያጣራው። መንግስት ግን የጠረጠረውን ሰው የመንግስት ኢንተለጀንስ ማለት ነው የማሰር ስልጣን እንዳለው እያለው ሰው ዝም ብሎ አይገልም። ይህንን እኔ እርግጠኛ ሆኜ ነው የምናገረው። እና አጫሉ ተገደለ ስሉ ነበረ፣ እነ በቴ ኡርጌሳ ተገደለ ስሉ ነበረ። እንደገና አሁን በቅርቡ ብርቱካን ከምትባል ልጅ ጋር የተሰራውን ድራማ ታስታውሻለሽ? እሷንም የተቀናጀው እንደዛ ነበረ። ያንን ኤቢሲ ላይ ከተናገረች በኋላ ውጪ ወደ ደብረ ብርሃን ምናምን ተብላ ልክ ኢንተርቪው ከተላለፈ በነጋታው ወይ በሶስተኛው ቀን እስከዛ ፍነዋት ቆይተው ኢንተርቪው ከተላለፈ በኋላ ይገሏትና መንግስት ነው እንደዚህ ስለተናገረች ተብሎ በእሷ ነፍስ ለመነገድ የተቀናጀ ነበረ። የአቶ ታዬም እንደዛው ነው። አቶ ታዬ በጣም ሞኝ መሆናቸውን እኔ ስረዳ በጣም ነው ቅር ያለኝ። በጣም እውቀት ያላቸው የህግ እውቀትም የፖለቲካ እውቀትም ያላቸው በጣም በቃ ጥሩ ፖለቲከኛ ይመስሉኝ ነበረ። ይሄ እኔ አሁን በጣም ነው ቅር ያለኝ። ምን አይነት ሞኝነት ነው? ሞኝነት ነገ የግል ጠበቃ እንኳን እኮ የምስጥርሽን ካልጠበቀ እኮ ጠበቃ ሊሆንልሽ አይችልም። የግል ጠበቃ የአንድ ሰው ጠበቃ። ይሄ እኮ ሀገር ነው። እኚህ ሰውዬ እኮ ኤታማዦር ሹም ቢሆኑ ሀገር ይገለብጡ ነበር ማለት ነው። የኢትዮጵያ ኢንቴሊጀንስ ቢሆኑ ምን ያደርጉ እንደነበር በጣም በጣም የሚያሳዝን ነገር ነው። እና ምን አይነት ሞኝነት ጅልነት ነው? በጣም ነው ያሳዘነኝ። ቅንነት አለ፣ ግልጽነት አለ፣ ግን መጠን አለው። ሰው ለራሱ አይጠነቀቅም እንደ ለሌላ ሰው ይቅር። ይህን ሁሉ ካትለፈለፉ በኋላ ቀዱ በኋላ ሰውየውን ሊያጠፉት እንደነበር ነው መረጃ ያለኝ፣ ሰውየውን ለማጥፋት። ከዛ በኋላ ምን ይባላል? መንግስት ላይ ጉዳቸውን ስላወጣ ምስራቸውን ስላወጣ መንግስት ገደለው ብለው ደግሞ ግርግር ሊፈጥሩ ነው። በህይወት መጫወቻ ለማድረግ ነው። እንዳውም ይህ አጋጣሚ ሆኖ በፍርድ ቤት ሂደት ነው የተያዙት እንጂ በዛ መያዛቸው ራሱ እግዚአብሔር ረድቷቸው ነው። ህይወታቸው እንዲተርፍ ፈልጎ ነው እግዚአብሔር ነው የሚባለው። እና እንዲህ አይነት እንትን አለ። እኚህ ሰውዬ አቶ ታዬ ቤተሰብ ያላቸው ልጆች ያሏቸው፣ ምስታቸው እንግዲህ ያን ሁሉ አመት ስትመላለስ የነበረች ሰው ነች። ለዚህ እንኳን አያስቡም። እና እልህጃ ሆነው ይህንን ሰው ፕራይም ሚኒስቴሩን ለመውቀስ ብቻ የተፈለገውን ያልፈለገውን ሁሉ መለፍለፋቸው እሳቸውን ነው ያዋረደው እንጂ ፕራይም ሚኒስቴሩ እኮ ክብራቸውን ጠብቀው ነው ሀገር እየመሩት ያለው። በነገራችን ላይ በሆነ ጉዳይ ላይ አንስተሻል። ይሄ 360 የሚባለው ላይ ተቃዋሚ የሚባለው ዩቱብ ላይ ትወራ ነበረ።
አብይ አማራን ይጠላል እንደዚህ አማራን ጠልቶ ትግራይን ጠልቶ ኦሮሞን ጠልቶ አብይ ዶክተር አብይ በአንድ ላይ ያስተዳድር ነው ኢትዮጵያ የምትባለው እኮ ህዝቡ ነው እንጂ አገሩ አይደለም እና ይሄ በጣም ሎጂኩ ራሱ አስከድም ይሄ በጣም የሚያሳዝን ነው እንኳን እንግዲህ ሌላው ደግሞ እኔ ማቀው እንደዚህ ሰዎች ይወጡና ያወራሉ አሁን እና አቶ ገዱ አንዳርጋቸው ስንት ዓመት ብሎ አወሩ ዶክተር ምልኬሳ ስንት ዓመት አወራ ምንም ለውጥ አላመጣም መንግስት እኮ እቺን ታክል እኮ አልተነቃነቀም ይሄ ሰው ዝም ብሎ እኮ ነው የሚለፈልፈው እቺን ታክል እኮ ለውጥ አታመጣም እቺን ታክል እሱ ተጨመረ ውሸታሞቹ ላይ ተጨመረ እንጂ መንግስት ላይ ምንም ጫና አላሳደረም የመንግስት ወንበር እቺን ታክል አላነቃነቀም እና ይሄ ለምንድን ነው ውጤቱን ያወቁ ሰዎች ህይወታቸው ሪስክ የሚያደርጉት የሚባለው እኔ አይገባኝም አሁን ጀግና ልባል ነው እንዴ እንደዚህ ተናግሮ ህይወቱን ሰጠ ልባል ነው እንዴ ይሄ ሰውዬ ጀግና ከዛስ ልጆቹ ማን ነው የሚያሳድግለት ከዚህ በፊት ለሞቱት እንትኖች ማን ነው ልጆቻቸውን ያሳድገላቸው ማን ነው ለምስቱ ባለም ይሆንላት የለም እኮ ይሄ በጣም መጠቀሚያ አድርገው ሊጥሉት የፈለጉት አይነት ነገር ነውና እኔ እንዲህ አይነት ፖለቲከኛ አላቅም ከዚህ ጋር አያይዤ አቶ ገዱ አንዳርጋቸው ደግሞ በሆነ ነገር እንደተናሉ የውጭ ጉዳይ ሚኒስቴር ትልቅ ሚኒስቴር ነው እንግዲህ ከሚኒስቴሮች ትልቁ ሚኒስቴር ነው የውጭ ጉዳይ ሚኒስቴር የሚባለውና የነበሩ ሰውዬ ከአንድ ዓመት ከሁለት ዓመት ከሀገር ከወጡ ኦልሞስት 2 ዓመት ይሆነዋል ከዛ በኋላ ሰሞኑን ደግሞ ምን አመጡ አንድ ሰውዬ በውጭ ጉዳይ እንዲመደብ አርግልኝ አለኝ አብይ አረኩና ሰውዬው ሪፖርት አደረጉለት እንዴት ነው ታምነዋለህ ወይ አሁን ያምነዋለሁ ስራውን ይሰራል አልኩኝ የወለጋ ሰው መሆኑን ታውቃለህ እንዴ አሉኛል የወለጋ ሰው አይመደብም ማለት ነው ይሄ ማለት ምን ማለት ነው እኚህ ሰው ያንደኛ 2 ዓመት ሁሉ የት ነበሩ ዛሬ ታዬ የሆነ ሚኒስትር አወጣና እሳቸው ሚኒስትር ማውጣት ጀመሩ እንዴ ታዬ እኮ ሚኒስትር ዴታ ነው ከሚኒስትር በታች ነው እሳቸው ሚኒስትር ነበሩ አንድ ሚኒስትር ከሚኒስትር ዴታ ይኮርጃል እንዴ መኮረጅ ጀመሩና እንትናል በነገራችን ላይ ይሄ አይሰራም ይሄ ወለጋ ጅማ አርሲ የሚባለው ሌላ ሰው ሰጥቷቸው ሊሆን ይችላል ሌላ ፖለቲከኛ አክቲቪስት የሚባለው ሰውዬ ይሄንን ሰጥቷቸው ሊሆን ይችላል ይሄ አይሰራም መንግስት ላይ በግልጽነት ለመናገር ጀነራል ሹማ ብረታ በትውልድ ወለጋ ናቸው እንደሱ የሚቆጠር ከሆነ አስፈላጊ አይደለም እንጂ የሪፐብሊካን እና የአየር ወለድ የኮማንዶ አሰልጣኝ ናቸው ሪፐብሊካን ደግሞ ማን ነው ዶክተር አብይን የሚጠብቅ ነው ይሄን ያልኩ እምነት የተጣለበት ሰው በትውልድ ከሆነ እዛ ተወልዷል እዛ ነው ያለውና ይሄ የሚሰራ ነገር አይደለም የባካችሁን አፋችሁን ዘግታችሁ ቁጭ በሉ ዶክተር ለክሶ እኮ ነው ሁሌ ብሬ ለክሶ ሁሌ እኮ አብይ ነው እንዴ እኔ ከዚህ የተሻለ አላማ አለኝ ከዚህ የተሻለ አገር እመራለሁ እኔ ቢሆን ኖሮ እንዲያረጋለሁ ብሎ የሚያወራ እኮ አብይ እንዲያረገ አብይ እንዲያጠፋ አብይ እንዲደመሰሰ እንዲተጫወተብን መጫወቻ ከሆናችሁ መጫወቻ ሁኑ በቃ እናንተ እድል መጫወቻ መሆን ነው የአብይ እድልስ ማጫወት ነው በቃ ይሄ ነው ይሄንን አምናችሁ ቁጭ በላችሁ እንትን በሉ ወደ እጅ መስጠት ነው እንጂ ሌላ ነገር መበጥበጥ ጥሩ አይደለም ሰው ራሱ ሚኒስቴር በነበረበት ጊዜ ሚኒስቴር ዳታ በነበረበት ጊዜ መለወጥ ያልቻለውን ዩቲዩብ ላይ ወጥቶ ሊለውጥ አይችልም ይሄንን ዩቲዩቡን የኢትዮጵያ ህዝብ ስላላየ ነው እንጂ አሁን ዩቲዩብ ቢሆን እኔ አላወራም ነበር አሁን የኢትዮጵያ ህዝብ በጨረፍታ እንኳን ቢሰማ ያለው እውነት ይሄ ነው ዶክተር አብይ ጸጥ ብሎ ቀጥ ብሎ አገር እየመራ ነው አገር አዎ የኑሮ ውድነት አለ በአለም በሙሉ አለ በኢትዮጵያ ደግሞ ልብስ ይችላል ያው የኢኮኖሚ ሪፎርምም ነበረ ይሄ ማይክሮ ኢኮኖሚ በሙሉ እንትን ኢምፕሊመንት ተደርጓል ከዚህ በላይም የኑሮ ውድነት ይመጣል ተብሎ ተተንብዮ ነበረ አሁን ግን በመጠኑም ቢሆን እየሄደ ነው የመጀመሪያዎቹ 6 ወርና 1 ዓመት
እንዲህ አይነት ፔን አለ፣ በሽታ ምንድነው ህመም አለ። ከዛ ያገገመን ሲሄድ የተሻለ ህይወት ነው የምንኖረው በሚል እንትን ነው ሲታወጅ የኢኮኖሚ እንትኑ ሲታወጅ ማለት ነው። ስለዚህ ይሄ እንዳለ ሆኖ አገር ግን እየተመራች ነው። ጥሩነቱ የኢትዮጵያ አንድነት የተጠበቀ ነው። ይሄው እንግዲህ የአሜሪካንም ሀገር እኮ ከእናንተ ጋር የውትድርና እንትን አጋርነት አሸባሪዎቹን ለመከላከል ኢትዮጵያ ጠቃሚ ነች ብለው እንትን ብለዋል። እና ይሄ ነው ያለው ዋደ ብርሃኔ። አይ ቲንክ ሚስሊዲንግ አለ። አሁን የወለጋ ነው መባሉ እኮ ጥንካሬ ነው የሚያሳየው፣ የተማረ መሆኑን ነው የሚያሳየው። የወለጋ ሰው ለምሳሌ አዲስ አበባ ውስጥ የሚኖር ሰው በምንድን ነው የሚታወቀው? ልጆቹን ቋንቋውን፣ ባህሉን በማስተማር አብዛኛው የመንግስት ቢሮክራሲ ውስጥ ከድሮ ጀምሮ የወለጋ ሰው በትምህርት ስለሚታወቅ ቢሮክራሲ ውስጥ ኖሮ እየሰራ ያለ ነው። እና እኔ የወለጋ ሰው ነው ከተባለ የሚታየኝ ጥንካሬ ነው። እዛ ውስጥ ቢሮክራሲ ውስጥ መኖሩ መቆየት ማወቁን ነው። ይሄ ሰው ጠንካራ ነውና አንተም ጠንክር በርታ እንደማለት ይመስለኛል። እኔ እንደ ኔጌቲቭ ኮኒቴሽን አላየውም። ምንድን ነው አሁን እስኪ እዚህ አሉ ለምሳሌ እዚህ ሀገር የሚመጡ አሉ ካሉት ወጣቶች እኔ ጋር የሚመጡ ለስራ ታክስም ለማሰራት ይመጣሉ። በጣም የማደንቀው ቶሌራ ቤተሰቦቻቸው ወለጋ የሆኑ አዲስ አበባ ተወልደው የመጡ ልክ እንደኛ እንደ የክፍለ ሀገር ልጆች ቋንቋ በደንብ ነው የሚናገሩት። አፋን ኦሮሞ በደንብ አድርጎ ይጽፋሉ። የቫሉ አስተዳደጋቸው፣ ጥንካሬያቸው፣ ለትምህርት ያላቸው ዋጋ ብዙ የተማረ ማህበረሰብ ውስጥ የመጡ በውጭ ሀገርም አይተ ከሆነ በደንብ የተማረ የሚበዛው የወለጋ ሰው ነው። እና እኔ ወለጋ ነው ማለታቸው ያ ሰውዬ ጠንካራ ነው የተማረ ነው እና እሳቸውን በደንብ ተጠቀምበት እንደማለት ነው። እኔ አንድ ሰው ወለጋ አይደለም እሳቸው ለማለት የፈለጉት እኔ እንደዛ ነው የምወስደው። እሳቸው እኮ ለማለት የፈለጉት አቶ ገዱ ያሉት ሊሉ የፈለጉት እንደሆነ እንዴት ታምነዋለህ? የወለጋ ሰው እኮ ነው እንዴት ታምነዋለህ እኮ ነው። በግልጽ እኮ ነው የተናገሩት። የወለጋ ሰው አይታመንም ማለት እቺ እኮ በነ ጀዋር ነው የተሰጣቸው። ይሄ ግልጽ ነው። እንዲህ በል ተብሎ ነው ታየ ምስጢር አውጥተዋልና አንተም እንዲህ ብትል ያው እኮ መንግስት ውስጥ አርሲ ሸዋ ምናምን የሚባል ነገር አለ ይባላል። ሺህ ጊዜ እንደዛ አይነት ቢኖር በእንትን ግን ኢትዮጵያን በማስተዳደር አገርን በማስተዳደር ግን እንዲህ አይነት ቅሌት የለም። እንዲህ አይነት የወረደ እንትን ነገር ስለሌለ እንደዚህ ለማለት ፈልገው ነው። ዋደ ብርሃኔ የታወቀ እኮ ነው በኢትዮጵያ እንዴት ታምነዋለህ ተባልኩ እኮ ነው የተባለው። የኢትዮጵያ ሀገረ ምስረታ ውስጥ እኮ አሁን ለምሳሌ ስለ ፓይለት እና አየር መንገድ ሲነሳ ማን ነው? ወለጋ ነው የሚባለው። ስለ ወታደር ሲነሳ የሸዋ ሰው ነው የሚባለው። እና በእርግጥ እንዲህ አይነት አነጋገሮች ፖለቲካዊ ኮኒቴሽን ሊኖራቸው አይገባም። ብዙ ጊዜ የእምነት ብትወስድ ከፕሮቴስታንት ጋር የተገናኘ ስትወስድ ወለጋ ይመጣልሃል መጀመሪያ። የኦርቶዶክስን ስትወስድ የሸዋ ሰው ይመጣልሃል። እና የተያዘ ነገር አለው። ያ ማለት መጥፎ ነው ማለት አይደለም፣ ኔጌቲቭ ነው ማለት አይደለም። እና ሰዎች የሚረዱበትና የሚተረጉሙበት አውድ ይለያያል። ያንን ነው እኔ ማየው። ወለጋ መሆን ወይ ሸዋ መሆን ወይ አርሲ መሆን የተለየ ድክመት የተለየ ነገር አለው ሳይሆን የሚያዋጣው ለምሳሌ ምንድን ነው የሚባለው የአርሲ ሰው በጣም ንግግር ስለሚችል የአርሲ ሰው እንደው ምድር የሚባለው እንዴ ሌኒን እኮ ስንበሻሸቅ በእኛ ደርግ ልጆች ነን። ሌኒን እኮ ተወለደው ጭላሮ ተራራ ስር ነው የሚባለው እኮ። ለምን አብዛኛው የአርሲ ሰው በደንብ የበሰለ መናገር የሚችል ነገርን ማገናዘብ የሚችል እከሌ አርሲ ነው ከተባለ እስቲ ለሱ እንተው እስቲ ነገርን ይፍቱ እንደዛ ማለት ነው። እና አለ ይሄ አብረህ የሚነሳ በእርግጥ በፖለቲካችን ውስጥ ብሽሽቅ አለ። ይሄ በፖለቲካል ናሬቲቭ ውስጣችን በተለያየ ብሽሽቅ ያለውን ወደ ሀገር መውሰድ የለብንም።
እሱን ነው ሰው መጠንቀቅ ያለበት እና ጥንካሬ መውሰድ ነው። እና ትንሽ እንግዲህ ያው ወለጋ ሲባል በኦሮሞ ነፃነት ትግል ውስጥ ሰፊ ተሳትፎ አድርገዋል፣ ቆይተዋል። ምናልባት የኢትዮጵያዊነትን አካሄድ ላይቀበሉልህ ይችላልም ለማለት ይሆን አይታወቅም። ግን ዞሮ ዞሮ ወለጋ ጥንካሬ የተምሳሌት የትምህርት የምሁርነት መገለጫ ስለሆነ እኔ እሳቸው እንደዛ ቢሉም እንደ ክፋት ጠቅላይ ሚኒስትሩ ቢሉም እኔ እንደ ክፋት አላየውም። እኔ የምወስድበት ቨርዥን ይሄ ነው። እስኪ እንግዲህ አቋረጥኩሽ አድብራኔ። ይሄ ጥሩ ነው፣ ጥሩ ነው። ምንም አሉ ያም አሉ። ይሄ የተናጋሪውን ቅሌታምነት ነው የሚያሳየው፣ ቀላልነት በጣም ይሄ ያኔ ነበር እኮ መቃወም፣ ወንድም ሆን ሰውም ሆነው ያኔ መቃወም ነበር። ይሄ መባል የለበትም ብሎ ያኔ ነበር። አሁን ከወጡ በኋላ ከኮምፒውተር እንትን በጀርባ ተደብቆ እንትን ማለት ምንም ዋጋ የለውም እንዲሁ ለማለት ነው። አይ ቲንክ ቶሌራ የአሁኑ ፖለቲካ ምን መሰለህ፣ የኢትዮጵያ ፖለቲካ አመጣጡ አሁን ያለው ፖለቲካ የተቀበልነው ፖለቲካ ብሔርተኝነት፣ ሰፈርተኝነት ላይ የተመሰረተ ስለሆነ ያንን ተሸክሞ መሄዱ ራሱ ትልቁ ችግር ያ ነው። ይሄ የብሔርተኝነትና የሰፈርተኝነት ፖለቲካ እየገደለን ነው በፖለቲካ አካሄድ ውስጥ። ያ ነው ትልቁ ነቀርሳ ብዬ የምወስደው። ለምሳሌ ጠቅላይ ሚኒስትሩን መጀመሪያ ከኦሮሞ ብሔርተኞችና ፖለቲከኞች የኦሮሞ ብሔርተኛ ፖለቲከኞች ጠቅላይ ሚኒስትሩን ከምን ነው መቃወም ሲጀምሩ ነፍጠኛ ነው ያሉት። ጠቅላይ ሚኒስትሩን ነፍጠኝነት ምንድን ነው? ነፍጠኝነት ደግሞ አሁን አለው ወይ? ዲፊኒሽኑ ምንድን ነው? ማንነቱ ምንድን ነው? ይሄን ስታየው የሚያካሄድ የእሳቸው ዲፊኒሽን በዛ ውስጥ የሚገባ አይደለም። ቀጥሎ ኦሮሞን ይጠላል፣ ወለጋን ይጠላል ተባለ። እሳቸው እንግዲህ እንዴት ወለጋን ሊጠሉ ይችላሉ? እንዴት ኦሮሞን ሊጠሉ ይችላሉ? ይሄም ከፋፍሎ የሆነ ለብቻ ኮርነር ማድረግ ነገር ነው እና ሰፊውን ደግሞ ወለጋ አስበው፣ ኦሮሚያ ክልል ውስጥ ሰፊው ማን ነው? ወለጋ ነው። በብዛት በትግል ውስጥ እሱን መነጠል ነው፣ ከዚህ ማህበረሰብ መነጠል ነው፣ ማመቻቸት ነው። አሁን ሸኔ የሚባለው እንትን ስላለ እሱ ቀዳዳ ስላለ እንትን ለማለት ነው። በሚቀጥለው ደግሞ ይሄ ተቀባይነት ካገኘላቸው ሸዋንና አምቦንና ሰላሌን እኮ ነው እንትን የሚለዩት። ተደረገ እኮ እነዚህ እኮ ነው አሁን። ስለዚህ ምንድነው አቅም ማሳነስ፣ መበታተን፣ በትንሽ ሂሳብ ስሌቱ በችርቻሮ ማሰብ ነው። የሀገራዊ አስተሳሰብ ስላሌለ ለምንድን ነው ጠቅላይ ሚኒስትሩ ሁሌ ኢትዮጵያ ነው የሚሉት? ሁሌ ስለ ሀገር ስለ ሩቅ ነው የሚያስቡት። ስለተወለዱበት ብሔር ከኦሮሞ ስለመጡ ኦሮሞ ሲሉ አይውሉም። የሚያስቡት ኢትዮጵያ ነው። ስለ ኢትዮጵያ ስለ ሀገር ነው የሚያስቡት። ስለ ሀገር ነው የሚሰሩት። ስለ ሀገር ነው የሚመኙት። የሀገሩ ብሔራቸው ሳይሆን የሀገሩ እና ይሄ መስተካከል አለበት። ሌላው ጠቅላይ ሚኒስትር አማራ ይጠላል። አማራ ጠል ነው። እንዴት አማራ ልጆች እያላቸው አማራ ባለቤት ኖራቸው እንዴት ሊቀሩ ይችላል? ኦሮሞ ጠል እንዴት ኦሮሞያ ምድር ላይ ተወልደው አድገው ቤተሰብ ብዙ ወንድሞች፣ ብዙ እህቶች፣ ብዙ አክስቶች ኦሮሞች በተግባር እያሉ ብዙ ኦሮሞች ደግሞ ከሳቸው ጋር ይሄን መንግስት እያስተዳደሩ ነው ያሉት። ብዙ አማሮች እያስተዳደሩ እንዴት ሊሆን ይችላል? የማይመስል ነገር እኮ ነው። ሰፊውን ነው የያዙት። ከሰፊው ነው የተወለዱት። ከሰፊው ነው የተዋለዱት። ፖለቲካቸውም እንደዛው ሰፊ ነው። በቃ ሀገራዊ ራዕይ ስላላቸው ያንን ሀገራዊ ራዕይ ፖለቲካ ማስተዳደር ስላቃታቸው በብሔራቸው መደበቅ መጠቅለል ስለሚፈልጉ ለዛ ነው የወለጋነቱም የሚወራው ብሔርተኝነቱም የሚወራው። ከፍ ማለት ሲደክማቸው ዝቅታው ስለሚቻል ነው። ወደ ላይ ኦልካቸው ደደበ እንግዲህ ካቱ ይላል አደረ ኦሮሞ። ወደ ላይ መሮጥ ካቃተ ወደ ታች ነው ነው። አዎ ሰዓታችን ሄደዋል። አድብራኔ በጣም ሄዶብናል ሰዓቱ።
እሺ አሁን እስቲ ወደ ኢትዮጵያ ልውሰድ አሁን ወደ አንተን። ኢትዮጵያ መጨረሻ አንድ 5-10 እሺ ደቂቃ ሰሞኑን ጠቅላይ ሚኒስትሩ ከተለያዩ የሀገሪቷ ማህበረሰብ ሲወያዩ ነበር። ከኪነ ጥበብ ሰዎች፣ ከነጋዴዎች፣ ከፖለቲከኞች ይሄን ቪዲዮ በምንቀዳበት ሰዓት ደግሞ ከጤና ባለሙያዎች ጋር የተወያዩት አየር ላይ ውሏል ማለት ነው። ከዛ ውስጥ ትኩረት እንድንሰጥ የምንፈልገው የፖለቲከኞች ያልተሳተፉ አሉ፣ የቀሩ አሉ። ያልተሳተፉትና ረግጠው ወጡ ብለው ደግሞ ሚዲያዎች የሚያደንቋቸው ረግጦ በመውጣታቸው የሚጎዱት የዲሞክራሲ አካሄድ አለ፣ የሚጎዱት የምርጫ እየመጣ ነው። እዛ ላይ እንደው ብልጽግና ፓርቲንም ይሁን ጠቅላይ ሚኒስትሩን ይጎዳል ወይ የእነሱ ረግጦ መውጣትና እንደገና ደግሞ ከስብሰባው መቅረት? እስኪ ወደዛ አንተም ሌሎችን መጨመር ትችላለህ። እኔ እዛ ላይ እንደው ሀሳብ እንድሰጠኝ እፈልጋለሁ። በጣም ጥሩ ነው፣ በጣም ጥሩ ነው። ከዛ በፊት ግን አንድ ኦኤልኤፍ ቢሮ እንደገና ተከፍተዋል ጉለሌ። እንኳን ተከፈተላቸው፣ ሌላ ነገር ውስጥ አልገባም። የፖለቲካ ፓርቲዎች፣ የተቃዋሚ ፖለቲካ ፓርቲዎች በኢትዮጵያ ታሪክ ይሄ አሁን አዲስ ነገር ነው ይመስለኛል። ይሄ 3ቴ ነው 4ኛ ጊዜ ነው። አንዳንድ ጥያቄዎች ሲነሱ በጣም ነው የሚያስቀኝ። የኢትዮጵያ መንግስት፣ የእርሶ መንግስት የተቃዋሚ ፓርቲዎችን ለማጠናከር ምን እቅድ አለው? እንዴት ነው ኢትዮጵያ መንግስት የተቃዋሚ ፓርቲን ለማጠናከር አጠናክሮ አሸንፈኝ ልል ነው እንዴ? ጥያቄ ሁሉ ይነሳል። በጣም የሚገርም ነው እና ጥሩ እንትን ነበረ። አንዳንድ የተቃዋሚ ፓርቲዎች ያደነቋቸው የፕሮጀክት ምንድነው የልማት ስራዎች፣ የኮሪደሩን፣ የላይብረሪውን፣ የሳይንስ ሙዚየሙን፣ የእንጦጦውን፣ የጫካው ፕሮጀክት ሳይቀር ጎብኝተዋል። እዛ ሲሄዱ እንደ ኢትዮጵያ ሲያስቡ፣ እንደ ሀገር ሲያስቡ ይሄ ለኢትዮጵያችን ጥሩ ነው እና በእርሶ ዘመን ጊዜ ይሄ መሰራቱ ጥሩ ነው ብለው ያጨበጨቡ ያሞገሱ አሉ። አት ሴም ታይም ደግሞ እንደዛው ሰዎች ደግሞ ወደ ተቃውሞ ሲወጡ ደግሞ ተቃራኒ ምንድነው ተቃራኒ ፖለቲካ ስለሚያራምዱ ደግሞ ከባድ ጥያቄ ያነሱም አሉ። አንዳንድ ሰዎች የሚያጨበጭብላቸውን ፓርቲ ሰብስቦ ይላል። አንደኛ ተቃዋሚ ፖለቲካ ፓርቲ መንግስት ያቋቋሙ የለም፣ በፍጹም የለም። ሰብስቦ ይላል። የቀረ ፖለቲካ ፓርቲ ያን ነው አባኦ፣ ኦኤልኤፍ እና የኦፌኮ ነው፣ የዶክተር መረራ እና የአቶ ዳዊት የሚመራው ነው። እነሱ በዚህ የታወቁ ናቸው። የሚታወቁትም በዚሁ ነው። ሌላ የሚታወቁበት ምንም ነገር የለም። በመቃወም ነው። በቃ ስብሰባ አልሄድም፣ አልሳተፍም፣ ምርጫ አልሳተፍም። ባለመሳተፍ፣ በምርጫ ባለመሳተፍ፣ በስብሰባ ባለመሳተፍ ያተረፉት አንድ ነገር ይሄ ነው ብለው ለምሳሌ ይሄ 3ኛ ነው 4ኛ ጊዜ ነው ስብሰባው። የመጀመሪያውን ወይ የሁለተኛው ነው የሶስተኛውን ቀርቼ ይህንን መንግስት ይህን ያህል ጎድቻለሁ፣ ለእኔ ደግሞ እንደዚህ ጠቅሞኛል፣ ለህዝቡ ደግሞ ይህን ጠቅሞኛል የሚል አንዲት ነገር የላቸው። መቃወም ነው በቃ። ጊዜ ማጥፋት ነው። የምን ጊዜ? ጊዜው ምን ይዘሩበት ነበረ? ጊዜ አጥሯቸው ነው እንዴ? በጣም ቢዚ ስለሆኑ የኦፌኮ ቢሮ በጣም በቃ ቢዚ ስለሆነ የውጭ ግንኙነታቸው የፖለቲካ ስራቸው በጣም ቢዚ ስለሆነ ጊዜ ከማጠፋ ብለው እዛ ላይ እንትን ብለው ነው። አይ ዶንት ኖ። ቢቢሲ አነጋግሯቸው ነበር በአማርኛም በኦሮምኛም። ሌላው አባኦ ኦኤልኤፍ ብዙም እንትን አላሉም። የኦኤልኤፍ ተፈካይ ብዙ ከማለት ተቆጥቧል። ምክንያቱም ሰሞኑን ቢሮ ተከፍቷል። በሰላም ምርጫ ላይ ለመሳተፍ የሚፈልጉ ይመስለኛል። እንደዛ ቢያደርጉ ነው። በዚህ ምክረ ሀሳብ ደግሞ የምንሰጠው ኦኤልኤፍ እና ኦፌኮ አንድ ላይ ቢጣመሩ፣ አንድ ፓርቲ ቢሆኑ በጣም ጥሩ ነው። እንደጋገፋለን ላሉ፣ አብረን እንሰራለን ላሉ፣ ግን የተለያዩ ፖለቲካ ፓርቲ ናቸው። ነገ ምርጫ ቢመጣ እኮ እኔን ተወኝና ኦኤልኤፍ ምረጥ ላይ እንደ ኦፌኮ፣ ኦኤልኤፍ እኔን ተወኝና ኦፌኮ ምረጥ ላይ እንደ አይደለም። እኔ ምረጠኝ ነው፣ እኔ ይሻልሃለው ነው። እንደዚህ ከሚባል አንድ ሆነው ተጣምረው እንኳንስ በኢትዮጵያ በአሜሪካም 2 ፓርቲ ነው ያለው። በአንቺ ሀገር አሁን ዲሞክራት እና ሪፐብሊካን ነው። በእኔም ኮንሰርቫቲቭ እና ሊበራል ነው። አንድ ኤንዲፒ የሚባል አለ። ግን መንግስት የሆኑት ሊበራል እና ኮንሰርቫቲቭ ናቸው።
በቃ በቂ ነው። ይሄ በቂ ነው፣ ከበቂ በላይ ነው። ኢትዮጵያም እንደዚህ ያስፈልጋታል። 60 ምናምን ፓርቲ ሁሉ ጊዜ ዶክተር አብይ ምኑት ሰብሰብ በሉ ይላሉ። እቺ ወርድ በጣም ነው የሚጠቀሙት እና የሚሰበሰብ የለም። ምክንያቱም ሊቀመንበር የለማ። ከተሰበሰብሽ እኮ እኔና አንቺ አንድ ላይ ከተሰበሰበን ሊቀመንበር ማን ይሁን? አንቺ የምትፈለገው እሷ ነች። አሁን ዱረታ ወይንም የዚህ አዩ ዱሬ ወይንም ሊቀመንበር የሚባል ነገር ነው። ምንም እኮ የለም። በሆነ ንፋስ ላይ ሊቀመንበር ትሆኛለሽ። ንፋሱ መብራት ነው። ይቅናሽ። ሌላው ኢህአፓ የዛሬ 45 ዓመት የሰውን ደም ሲያፈስ ነበረ። በዛ የሚታወቅ ኢህአፓ በመይሶንና በሰደድ የሚባለው በደርግ በሚመራው እየተገዳደሉ ስንት ምሁራን የጨረሰ ከደርግም ከራሱም ያጣ ፓርቲ ነው። ምንም አንዲት ቁም ነገር ለኢትዮጵያ ሳይሰራ የኢትዮጵያን ወጣት የኢትዮጵያን ምሁራን ያስጨረሰ ፓርቲ ይቅርታ ተደርጎለት ትዝ ይልሻል። ዶክተር አብይና ቦለማ አሜሪካን ሲመጡ ለምነው ገብተው ዛሬ እንደ ትልቅ ፓርቲ እንትን ብለው ረግጬ ወጣውላል። እንዴ ምን ችግር አለ? ረግጦ ቢወጣ እኮ እሱ ነው የከሰረው። ምንም እኮ እንትን የለውም። የትኛውን ህዝብ ነው ይዞ የሚወጣው? የትኛውን ደጋፊውን ነው ይዞ የሚወጣው? ስንት ወንበር አለው ከፓርላማ? የለም። ስንት ወንበር አለው ከአዲስ አበባ ሲቲ? የለም። ስንት ወንበር አለው ከኦሮሚያ ከአማራ? አንድም ነገር የለ እኮ የለም። አንድ ግለሰብ ወጣ ገባ ወጣ። ለሱ የሚወጣው ምሳ ቀረ። በቃ የሚጠጣው ውሃ የሚቀርብለት እንትን ለመንግስት እንትን አለ። ማንን ለመጉዳት ነው? እንደ ትልቅ ፓርቲ አሁን እኮ ሪፐብሊካን ዲሞክራትን ረቅጦ ወጡ ቢባል እኮ ቁም ነገር ነው። ምክንያቱም ብዙ ደጋፊዎች አላቸው። ብዙ ስቴት እነሱን የመረጣቸው እንትን አላቸው። ኢምፓክት አለው። የዛ ረቅጦ መውጣት በስብሰባ ላይ በጣም ትልቅ ተጽዕኖ አለው። ይሄ ምንም ተጽዕኖ የለው። አሁን እሱ እኮ ብቻ አይደለም፣ ዩቱበሮቹ ረቅጦ ወጣ ጀግና። እንዴት አንድ ሰው ሸሽቶ ሲወጣ እንዴት ነው ጀግና የሚባለው? ጀግና የሚባለው እኮ እዛ ቁጭ ብሎ የሚጋፈጥ ነው። አሳብን እየሸሸ የሚወጣ እንዴት ጀግና ይባላል? እንዲህ አይነት እኮ ጀግና ነው ኢትዮጵያ ውስጥ የሞላው። በጣም ገርምሽ እኮ ነው። እኔ አንዳንድ ሰዎች ስብሰባውን ረግጦ መውጣቱ ኢንተርቪው ይደረጋል እኮ የሰውዬ እንደ ትልቅ ሰው ፈሪ እንዴት ነው ተብሎ ኢንተርቪው የሚደረገው? አሁን ቢቢሲ የሚባለው አለ። አሁን በቃ ፈሪውንና ከመንግስት ጋር የሚቃወሙን እያደነ ኢንተርቪው የሚያደርግ አለ። በጣም የሚገርሙኝ ናቸው እነዛ ሰዎች። ለምን እንደሆነ አላውቅም። በእውነት አንድ ቀን ምስጢራቸው እንትን ላይ ይሆናል። ሌላው ከጤና ባለሙያዎች ጋር ያደረጉት ውይይት በጣም ጠቃሚ ነበር። በጣም እንደተወራው አይደለም። እንደተወራው ሰዎቹ የዶክተር አብይ ምንም አይደሉም። ከባድ ጥያቄ ነው ጠየቋቸው። በክብር ፕራይም ሚኒስቴሩም በትክክል መልሰውላቸዋል። በሶስት ካታጎሪ ነው እንትን ያሏቸው፣ በሶስት ነው መደቧቸው። አንደኛው ጄኒውን የሆነ ትክክለኛ ጥያቄ የጠየቁ ከስራቸው አንጻር ከኑሯቸው አንጻር ኑሯቸው መግፋት ስለገበዳቸው ከሚሰሩት ስራ ጋር ደሞዛቸው ስለማይመጣጠን በትክክል የጠየቁ አሉ። ሁለተኛው የፖለቲካ ክሳራ የደረሰባቸው ፔሮል ላይ ፈርመው ማያውቁ፣ አስተዳድረው ማያውቁ፣ ተቀጥሮ ማያውቁ እነሱን ለመጠቀም የፈለጉት ነገር ነው። ለምንድን ነው? የደሞዝ ጥያቄው እኮ ዲሞክራሲያዊ ነው። የደሞዝ ጥያቄው እኮ ተገቢ ነው። ይሄንን የሚቃወም ሰው ካለ ጤነኛ ሰው አይደለም። ግን ለምንድን ነው እንደ ጦርነት እንትን የተባለው? ለምንድን ነው የተጠለፈው ብለው እንትን ብለዋል። ሁለተኛው ጠላፊው ነው። ሶስተኛው ደግሞ የጤና ባለሙያ መሳይ ፖለቲከኛ ጋውኑን ለብሶ ውስጡ ግን ፖለቲከኛ። በጣም የሚገርምሽ ከሚሰሩበት ክፍለ ሀገር የአመት ፍቃድ ሞልተው መጥተው አዲስ አበባ ተባብረው የፌክ ምንድነው በሌላ ስም ፌስቡክ ምናምን ትዊተር እና ፌስቡክ ከፍተው ይህንን ሲያካሂዱ እንደነበረ የመንግስት ኢንተለጀንስ የደረሰባቸው ግን ያልነካቸው አውቀን ነው ተናቸው ሶስቱ ናቸው። እና እናንተም አሉ እንግዲህ
የጤና ባለሙያዎቹን እናንተም በእኛ ስም አትነግዱ ማለት መቻል አለባቸው። እነዚህን አትቀፏቸው። የጤና ባለሙያዎች ይባላሉ እነሱ። አይ እኛን አትወክሉንም በሉና አግዙ እና አገርን እንደዚህ አንዳንድ ጊዜ የሚያወሩት ዶክተር አብይ እንደኔና እንዳንቺ ያለውን እንደኔ እንዳንቺ ማላቅም እንደኔ ገና የዛሬ 15 ዓመት የዛሬ 20 ዓመት እንደርሳለን የሚሉትን እንትን ተስፋ የሚያስቆርጥ ነው። ለምን እኛ የዛሬውን ነው የምናየው። እሳቸው እኮ ለትውልድ ነው። የዛሬ 15 ዓመት እርግጠኛ ነኝ ፕራይም ሚኒስቴር አይሆኑም። ግን አገሪቷ የዛሬ 15 ዓመት የሚደርስበትን እንትን ቁጭ አድርጓል ማለት ነው። ልክ እንደነ አሜሪካ አንድ ፕሬዝዳንት ይመጣል ለሚቀጥሉ 30 ዓመታት እቺ ሀገር እንደዚህ ትሆናለች ብሎ እንደሚያስብ እሱ ቢኖርም ባይኖርም ማለት ነው። እና የዚህ አይነት እንትን ያለበት እና ሌላው ደግሞ ስለ ሀገራዊ ምክክር ላይ መሳተፍ አለማሳተፉን ሀሳባችሁን ስጡ። አንድ ነገር በጣም እንትን ያደረገኝ ሀሳብ ብትሰጡ እኮ ከዚህ በፊት ከተሰጠው ውጪ ሀሳብ የላችሁም። ይህንን እርግጠኛ ነኝ። ያንን ለመደበቅ ነው አንሳተፍ የምትሉት። ምክንያቱም ሌላ ሀሳብ የለም። ህዝቡ ራሱ ሀሳቡን እንትን ብለዋል። አምጡና እንወያይ። በጣም የሚገርማቸው ብትቀበሉ ባትቀበሉ፣ ብትሳተፉም ባትሳተፉ እንትኑ ይቀጥላል። አገር ትመራለች፣ አገር ትሄዳለች የሚል መልእክትን ያስተላለፉት እኔ በትክክለኛው ጥሩ ዲስከሽን እንደነበር ነው የተረዳሁት። ያ አይ ቲንክ ያለው የተቃዋሚ ጎራ ወይም አሰላለፍ በደንብ ራሱን ፈትሾ አንተ አሁን የኦፊኮና የኦነግን አንድ ላይ መሆንን ነው ሰጀስት ያደረከው። እኔ ግን ያሉት በሙሉ ተጨፍልቀው ራሳቸውን ጨፍልቀው ተፎካካሪ ተመጣጣኝ የሆነ ፓርቲ መውጣት አለበት። ኢትዮጵያ ውስጥ የፖለቲካ ፓርቲ ያለ አይመስለኝም። ሱቅ በደረቴ አይነት ነገር ነው። ይሄ በብሔርተኝነት ያለው በመንደርተኝነት ያለው የሀገራዊ እይታ ያለው የሚታይ ብዙም የለም። ያለውም ደግሞ ዞሮ ዞሮ የሆነ ኪዮስክ አለው፣ ባክስ አለው እና ከዛ ባክስ ወጥቶ ሀገራዊ የሆነ ትልቅ ፓርቲ ተፎካካሪ የሆነ እንደ መሆን ቢችሉ ለሀገሪቷ ጥሩ ነው፣ ለህዝብም ጥሩ ነው። አንዳንዴ መምረጥ ይከብዳል። አሁን እኔ ኢትዮጵያ ብኖር ምናልባት ከኦነግና ከኦፊሲ ምረጪ ቢባል ሊቸግረኝ ሊሆን ይችላል። ምክንያቱም ኦነግን የማይበት መንገድ አለ፣ ኦፊስን የማይበት መንገድ አለ እና አስቸጋሪ ነው። እንደው ለምርጫም ሰው እንዳያቅተው ሰብሰብ ቢሉ ጥሩ ነው። ለሰውም ሀሳብ ለመሰብሰብ ማለት ነው። ድሮ አገር ቤት ውስጥ እያለን ምርጫ ሲመጣ ያው የኦፒዲዮ የኢህአዴግን ድርጅት ላለመምረጥ ለኦፊስን እንመርጥ ነበረ። ሰውም እሱን ምረጡ እንል ነበረ። ለምን ያኔ የነበረው ያለው ሁለቱ ናቸው በኦሮሞ በኩል ለምርጫ የሚቀርቡት። አሁን ግን ለኦሮሞም ኮንፊውዥን እንዳይሆን ምርጫቸውን ሀሳባቸውን እንዳይበታተንባቸው ጠቅለል ቢሏቸው ከዛ ውጭ የለም። የኦሮሞ ድርጅት ጋዳ የሚባልም ያለ ይመስለኛል አለ ይመስለኛል። ሌሎቹም እንዳሉ ያሉት አንደኛ ሀገራዊ ቢሆኑ፣ ሁለተኛ ራሳቸው አቅማቸውን በደንብ ለማደራጀት ለማሰባሰብ ጠንከር ቢሉ ጥሩ ነው። ምርጫው ዞሮ ዞሮ ጠንከር ያለ ሰፋ ያለ ማህበረሰብን የሚያካትት ያንን አሁንም ተመልሶ መመረጥ የሚችል ራስን ሳያዘጋጁ ይሄ ምርጫ ተሸነፍን ወይም መሳተፍ ትርጉም የለውም የሚለው ነገር ቀድሞ ሳይኮሎጂ የመራጮችንም ሳይኮሎጂ መንካት ይሆናል እና ከአሁኑ ጠንከር ቢሉ ጥሩ ነው። ብቻ አማራጭ ሆኖ ጠንከር ብሎ ቢቀርቡ ነው ደስ የሚለኝ እና አንተ ለተከፈተው ቢሮ ደስተኛ ነህ። እኔ ግን ከቢሮ በላይ እዛ ከነበሩት 34 ዓመት ከነበሩበት የተሻለ የጠነከረ ነበረ የምመኘው። አዲሱ ጠቅላይ ሚኒስትር የሚሰሩትን ቤተ መንግስት ነው የምመኝላቸው እንጂ የነበሩበት 34 ዓመት በፊት የነበሩበትን ቢሮ አይደለም።
ለማንኛውም ይሁንላቸው፣ የተሻለ ይሁንላቸው ነው ምኞቴ። ባሉበት አጥጋቢ ሆነ ተስፋ አይታየኝም። የተሻለ ለውጥ ያስፈልጋል። የውስጣዊ ለውጥ፣ የዓላማ ለውጥ፣ የአካሄድ ለውጥ ብዙ መደረግ አለበት። ተፎካካሪ የፖለቲካ ድርጅት ስም ብቻ ይዘው መቀመጥ የለባቸውም። አማራጭ ሆኖ ለመቅረብ ጠንክረው መታየት አለባቸው ነው የኔ መጨረሻ ሀሳብ። እንግዲህ የቀረሽ ነገር ከሌለ ሰዓታችን በጣም ሄዷል። ምናልባት የምትዩ ነገር ከሌለ ያው ተመልካች አድማጮቻችንን እንግዲህ በሌላ ፕሮግራም ደግሞ በሚቀጥለው ፕሮግራም በሌላ አርዕስት እንመለስበታለን። ከመርሳታችን በፊት አንዳንድ አስተያየቶች አሉ። እንግዳ ብትጋብዙ፣ ሁለት ብቻ ሆናችሁ ከምትቀርቡ እንግዳ ብትጋብዙ የሚል እንትን አለ። እኛ እንግዳ ቢመጣ እንጋብዛለን፣ ግን የኛ ቶክ ሾው ነው። ምንድን ነው የኛን ምልከታ ነው። በዚህ ሰሞን የሚሄዱትን በተለይም በዲያስፖራ አካባቢ ያለውን እንትን ለማለት ነው እንጂ በየቀኑ ወይንም ደግሞ ቋሚ ፕሮግራም ሆኖ አይደለም። በሳምንት 1 ሰዓት የምናስተላልፋት ነች እና በእርግጥ ደግሞ ተሳዳቢ ያልሆኑ ቁም ነገረኛ ለሀገር ይጠቅማል የሚባል ሰው ካለ እንጋብዛለን። ሀሳባቸውን ተቀብለናል። እንግዲህ በዚሁ እንሰናበትና በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እንገናኝ። አዎ፣ በተጨማሪ ራሳቸው በተለይ ዲያስፖራ ሆነው የተለየ ለሀገር የሰሩ እዛም እዚህም ምሳሌ መሆን እንችላለን የሚሉ ጊዜ ሰጥተን ኢንተርቪው ልናደርጋቸው እንችላለን። ግን እኛ ባገኘን ጊዜ ለራሳችን የምንወያይ የራሳቸውን የተቃዋሚ ሀሳብም ይዘው መጥቶ እንዲወያዩ እንጋብዛለን። ደፍረው ይምጡ። ጊዜውን ሼር እናደርግላቸዋለን። በጣም ጥሩ። ታንኪ ወደብሬ። አየህ